ሰላም ጤና ይስጥልን ውድ የቻናላችን ተከታዮች እንዴት አላችሁ እያል ጊዮን ዩቲዩብ ቻናል በኦንላይን በማስተማር ላይ ይገኛል። የምናስተምረው አማርኛ፣ እንግሊዘኛ፣ ሂሳብ እና እንዲሁም ሌሎችን የትምህርት አይነቶች ሲሆን በየትኛውም ሀገር ሆናችሁ በኦንላይን መማር መከታተል የምትፈልጉ ታች ቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በዋትስአፕ፣ በቴሌግራም ሃሎ ይበሉን፣ ይደውሉልን፣ መማር መከታተል ይችላሉ። እሺ ውድ ቻናላችን ተከታታዮች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛያል። በዛሬ ቪዲዮአችን ደግሞ ይዘንላችሁ የመጣነ የአማርኛ ፊደላትን አገጣጥሞ ለመጻፍ ወይም ደግሞ በእንግሊዘኛ ፊደሎች እንዴት ነው ምንጽፍ ላላችሁ መጀመሪያ ማወቅ ያለባችሁ ነገር ቢኖር ፊደሎችን ማን እንደማን ትነበባለች የሚለውን የአማርኛና የእንግሊዘኛ ፊደል ሀሁ ይሆናል። ወደ ትምህርታችን ወይም ደግሞ ወደ ቪዲዮአችን ስንገባ ይቺ ማናት? ይቺ ጨ ነች። ጨ ስንል ሲኤች ኢ ጨ፣ ሲኤች ኢ ጨ፣ ሲኤች ዩ ጩ፣ ሲኤች ዩ ጩ፣ ሲኤች አይ ጪ፣ ሲ ኤች አይ ጪ፣ ሲኤች ኤ ጫ፣ ሲኤች ኤ ጫ፣ ሲኤች አይ ኢ ጬ፣ ሲኤች አይ ኢ ጬ፣ ሲኤች ጭ ስድስተኛ ፊደል አናባቢ የላትም ማለት ነው። ጭ ብለን እናነባታለን። ስለዚህ በቋሚነት እንደ ጨ ማትቀያየር ማናት? ሲኤች ናት። ሌሎች አናባቢዎች ይቀያየራሉ ማለት ነው። አይም ይሆናል፣ ኢም ይሆናል። እንደየ ፊደሉ ድምጽ ይቀያየራል። ስለዚህ ሲኤች ጭ ብለን እናነባዋለን። ሲኤች ኦ ጮ፣ ሲኤች ኦ ጮ ብለን እናነባዋለን። ሲኤች ከሆነ ደግሞ ጭ ብለን እናነባዋለን ማለት ነው። እስኪ አንበን ያቸው ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። ይህ ምልክት ተመሳሳይ ነው ማለት ነው። ጨ፣ ጩ፣ ጪ፣ ጫ፣ ጬ፣ ጭ፣ ጮ። እሺ እቺ ደግሞ ጰ ነች። ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። እሺ እንደ ጰ ደግሞ የምናነባት ፐን ነው። ፐን እንደ ጰ እናነባታለን። ሌሎች አናባቢዎች ከማንኛውም ያሉ ናቸው ማለት ነው። ድምፁን የፊደሉን ድምፅ ጠብቀው ከማንኛውም ፊደል ያሉ ናቸው። ፒኢ ፒኢ ፒኢ፣ ጰ፣ ፒዩ፣ ፑ፣ ፒዩ ፑ፣ ፒአይ ፒአይ፣ ጲ ፒአይ ጲ፣ ፒኤ ጳ፣ ፒኤ ጳ፣ ፒአይኢ ፒአይኢ ጴ ጴ፣ ፒአይኢ ጴ። ፕ ጵ ብለን እናነባታለን። ጵ ብለን እናነባታለን ማለት ነው። ለምን? ስድስተኛ ፊደል አናባቢ ስለሌላቸው። ፒ ኦ ጶ፣ ፒ ኦ ጶ ብለን እናነባዋለን። ያው ይህን ስናነባው ምንድን ነው ማለት ነው? ጰ፣ ጱ፣ ጲ፣ ጳ፣ ጴ፣ ጵ፣ ጶ። ስለዚህ እንደ ጰ በቋሚነት የምትነበብ ማነች? ፒ ናት ማለት ነው። ሌሎች አናባቢዎች ከሁሉም ያሉ ሆነው ቦታውን አንደኛ፣ ሁለተኛ ፊደል በሚል ይቀያየራሉ፣ ሊቀያየሩ ይችላሉ እንጂ አናባቢዎች አምስቱ ፊደል ቦታ እየተቀያየሩ ወይም ደግሞ እንደየድምፁ ሁኔታ ይኖራሉ ማለት ነው። እሺ እቺ ደግሞ ጸ ነች። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። እስኪ እንደ ጸ ደግሞ የምትነበብ ቲኤስ ነች። ቲኤስ ጸ ብለን እናነባዋለን። ቲኤስኢ ጸ ብለን እናነባዋለን። ቲኤስ ኢ ጸ፣ ቲኤስ ዩ ጹ
ጹ TSU ጹ TSI ጺ ጺ ጺ TSA ጻ TSA ጻ TSIE ጼ TSIE ጼ TS ጽ ብለን እናነባዋለን። ጽ ጽ TSO TSO ጾ ብለን እናነባዋለን። እዚህ ጋር ስድስተኛ ፊደሎች ቲኤስ ብቻ አናባቢ የላቸውም። ይኸው በሙሉችም ቲኤስ በቋሚነት ሁለቶች ኮንሶናንት እንደ ጸ የሚነበቡት ናቸው። እንደ ጽ እንደ ጠ የምትነበብም እንደ ጵ ፒ ናት። እንደ ሲኤች እንደ ጭ የምትነበብ ስድስተኛ ፊደሎች በሙሉ አናባቢ የላቸውም። ሰባተኞች ደግሞ ኦ ኦ ነው ማለት ነው። ቲኤስኦ ጾ ብለን እናነባዋለን ማለት ነው። አሁን ብለን እናነባዋለን ጾ ብለን እናነባዋለን። እሺ እቺ ደግሞ ፈ ነች። ፈ ፈ ፉ ፊ ፋ ፌ ፍ ፎ። እሺ እንደ ፈ የምትነበብ ደግሞ ማናት? ኤፍ ነች። በቃ ከያዛችሁት ባጭሩ እንደ ፈ የምትነበብ ኤፍ እንደሆነች ካወቃችሁ ኤፍን እስከ መጨረሻው ታረጉና የአንደኛ አናባቢ ኢ፣ የሁለተኛ ዩ፣ የሶስተኛ አይ፣ የሶስተኛ አይ፣ የአራተኛ ኤ፣ የአምስተኛ አይ ኢ፣ የስድስተኛ አናባቢ የለውም፣ ሰባተኛ ኦ ሚለውን ቅደም ተከተል የአናባቢዎችን ቅደም ተከተል ከያዛችሁ እንደ ኤፍ እንደምትነበብ ካወቃችሁ ኤፍን በሙሉ ታረጉና ከዛ በቁጥር ቅደም ተከተሉ መሰረት ማድረግ ማለት ነው። እስኪ እናያቸው። ኤፍ ኢ ፈ፣ ኤፍ ኢ ፈ፣ ኤፍ ዩ ፉ ፉ፣ ኤፍ ዩ ፉ፣ ኤፍ አይ ፊ፣ ኤፍ አይ ፊ፣ ኤፍ ኤ ፋ፣ ኤፍ ኤ ፋ፣ ኤፍ አይ ኢ ፌ፣ ኤፍ አይ ኢ ፌ፣ ኤፍ ደግሞ ፍ ብለን እናነባታለን። ስድስተኛ ፊደል ስለሆነ አናባቢ ስለሌለው ፍ ብለን እናነባታለን። ፍ ብለን እናነባታለን። ኤፍ ኦ ፎ፣ ኤፍ ኦ ፎ፣ ፎ ብለን እናነባዋለን ማለት ነው። ስለዚህ ስናነበው ፈ ፉ ፊ ፋ ፌ ፍ ፎ። ይህን ሸምደን ከያዝነ የፈለገን ብለን ለመጻፍ አይከብደንም ማለት ነው። በፈ የምንጥፈውን ፊደል እነዚህን በእነዚህ ፊደሎች ወክለን ወይም ደግሞ በእንግሊዝኛ ሌተሮች መጻፍ እንችላለን ማለት ነው። እቺ ደግሞ ፐ ናት። ፐ ፐ ፑ ፒ ፓ ፔ ፕ ፖ፣ ፐ ፑ ፒ ፓ ፔ ፕ ፖ። እሺ እንደ ፐ ደግሞ የምናነባት ፒ ነው። ፒ ፒ ከዚህ ላይ አናባቢዎች አይቀያየሩም። ስለዚህ እንደ ፐ የምናነባት ፒ ነው። ፒኢ ፐ፣ ፒዩ ፑ፣ ፑ ፒ አይ ፒ፣ ፒ አይ ፒ፣ ፒ ኤ ፓ፣ ፒ ኤ ፓ፣ ፒ አይ ኢ ፔ፣ ፒ አይ ኢ ፔ፣ ፕ ፕ። ይቺ ስድስተኛ ፊደል ናት ማለት ነው። ፒኦ ፖ ብለን እናነባዋለን። ፖ ፒኦ ፖ። እስቲ ስናነባው ልክ እንደ አማርኛ ፊደሉ ፐ ፑ ፒ ፓ ፔ ፕ ፖ ብለን እናነባዋለን ማለት ነው። ይቺ ደግሞ ማነች? ጸ ነች። ጸ እንደ ጸ የምናነባት ቲኤስኢን ጸ ብለን እናነባዋለን። ጸ ጹ ጺ ጻ ጼ ጽ ጾ።
ቲኤስኢ ጸ ቲኤስኢ ጸ ቲኤስዩ ጹ ቲኤስዩ ጹ ቲኤስ አይ ጺ ቲኤስ አይ ጺ ቲኤስኤ ቲኤስኤ ጻ ጻ ቲኤስ አይ ኢ ጼ ቲኤስ አይ ኢ ጼ ቲኤስ ጽ ብለን እናነባዋለን። ጽ ቲኤስ ጽ ቲኤስ ኦ ጾ ጾ። እስኪ ይህን ስናነበው ጸ ጹ ጺ ጻ ጼ ጽ ጾ ብለን እናነባዋለን ማለት ነው። እንደዚህ እያደረጋችሁ እያነበባችሁ እየጻፋችሁ ተለማመዱ ማለት ነው። ለዛሬ ይዘንላችሁ የመጣን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ በኦንላይን መማርና መከታተል ለምትፈልጉ ከታች ባለው ስልክ ደውሉልን። ለዛሬ ይዘንላችሁ የመጣን ቪዲዮ ይመስላል። በሌላ ቪዲዮ እስከምንገናኝ መልካም ጊዜ፣ ሰናይ ቆይታ